ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁሉ ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር አድርጋችሁ ጀምሩት። አድማጮች አዲሱ ቻናላችን ነው በአማርኛ ወደ እናንተ የምንመጣበትና አዲሱ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱት። ይህንን እያልኩ እንግዲህ አሁን ወደ ይዘንላችሁ የመጣን አዲስ ሴራ መቼም አብይ አህመድ ሴራ ከመፈብረክ የማያቆም ሰው ነው። እውነት ለመናገር በአንዳንድ በኩል እንዴት አይነት አማካሪ ቢኖረው ነው እላለሁ። ምክንያቱም አብይ አህመድ ይሄን ያህል ብልጥ ወይ ተንኮለኛ ክፋት ሁሉ ነገር ሊኖረው ይችላል፣ ሁሉ አሟልቶ ሊሰጠው ይችላል የሚል አንዳንድ ጊዜ እጠራጠራለሁ። ምክንያቱም ክፉ የመጨረሻ ሴራ ለመፍጠር ሰላምን ለማደፍረስ የማያረገው ነገር የለም። ከዚህ ያለፈው ከትናንትና ወዲያ ነው መሰለኝ አፕሎድ ያደረግንላችሁን ቪዲዮ ሄዳችሁ ማየት ትችላላችሁ። አብይ አህመድ ወደ ኤርትራ የስድስት አገር ሽማግሌዎች የአገር ሽማግሌዎች አስታርቁኝ ከኤርትራ ጋር እኔ ጦርነት አልፈልግም በሰላም መኖር ነው የምፈልገው ምናምን ብሎ እንደላካቸውና የላከበትን ምክንያት ስለምንድን ነው ብለናችሁ ነበር። እንግዲህ አንዱ ከተላከ ሽምግልና ከተላኩም የአሜሪካ መንግስት ነበር። አሁንም የአሜሪካ መንግስት ከሱ ጋር ልኡክ የአፍሪካ ቀንድ ወይ ቀይ ባህር አካባቢ ያለውን የአሜሪካ ሰራዊት የሚያዝ ሰው ነው። አዲስ አበባ መጥቶ ነበር። ግን ዋናው አርእስታችን ቁም ነገሩ እሱ አይደለም። ምንድን ነው የሚያደርገው ያለው አብይ አህመድ ነው። ምንድን ነው ሊጀምረው? ኤርትራ፣ ትግራይ፣ አምሐራ ፋኖ ብለናል፣ ሊጀመር ነው ብለናል። ምንድን ነው የሚጀመረው? ይህንን ወደ እናንተ እናመጣላችኋለን። ለአጭር ደቂቃ ነው ከኛ ጋር የምትቆዩት። ግን ከአሁኑ ጀምራችሁ ላይክ አርጉት፣ ህዝብ እንዲሰማው ያስፈልጋል። አብይ አህመድ ተንኮለኛ ክፉ ነው የምላችሁ ያለሁት ለምን እንደሆነ ነግራችሁ ነው። የትግራይ ጦርነት ከመጀመሩ በፊት ምን ሲል ነበር አብይ አህመድ? ራሱ ጋዜጠኛም ጠርቶ የፋና ነው መሰለኝ ጋዜጠኛ ጠርቶ ወደ ትግራይ ልትዘምት ነው እየተባለ ነው፣ የኤርትራ ሰራዊትም አግዘህኝ ብለህ ሁለታችሁ ተባበራችሁ ትግራይ ሊወሩኝ ነው እያለ ነውና ምን ይመስልሃል ምናምን ሲል ብሎ ጋዜጠኛው ሲጠይቀው እንዴት አድርጌ ነው ወደ ሀገሬ እኔ የባዕድ ሀገር ሰራዊት ጠርቼ ናና ህዝቤን ውጋ ህዝቤን ግደል ምለው? ወደ ትግራይ አንድ ጥይት ሳይሆን አንድ ማስክ ከኮሮና የሚከላከልበትና አንድ ደብተር ነው ምልከው እንጂ መድኃኒት ነው ምልከው እንጂ እንዴት አድርጌ ነው እንደዚህ የማደርገው? እንዴት አሳንሶ ቢያዩ ነው ምናምን ሲል ትዝ ይለኛል። እና ቀንና ማታ ምንድን ነው ሲል የነበረው ያኔ? እረፉ፣ ሰላም ነው የምንፈልገው። ሁሉንም ነገር የሚያደርገው ትግራይን በሙሉ እየከበበ እንዳለ ባህር ዳር አካባቢ፣ ጎንደር አካባቢ፣ በኤርትራ አካባቢ፣ በአፋር አካባቢ ሰራዊቱን በሙሉ እየከበበ እየተጠጋ ያለ ግን ይላል ትግራይ እየተዘጋጀች የሌለ ነገር ለኢትዮ 360ዎቹ አሁን አበባው ታደሰ ወደ ቱርክ ድረስ ልኮ አበባው ታደሰ ያኔ በጥሮታ ተገድለዋል። ግን ና ብሎ አስጠርቶ ወደ ቱርክ ልኮ ከቱርክ ደግሞ ወደነ ኤርሚያስ ለገሰ ደውሎ የትግራይ ሰራዊት የሌለውን ፍጥር አድርገው ይህን ያህል ሰራዊት አለው፣ ይህን ያህል ታንክ አለው፣ ይህን ያህል ሚሳይል አለው፣ ይህን ያህል ማነሱም አለው፣ ግን እኔ እንደነገርኳቸው አትንገሩ፣ በሚስጥር ያዙት እንጂ እንደዚህ እየተዘጋጁ ነው እነሱ ትግራይ ውስጥ ምናምን። ይሄ በሙሉ የሰጠው አብይ አህመድ ጽፎ የሰጠው ነው። በኋላ ከተጣሉ በኋላ ወጣ ሚስጥሩ አወጣው። ኤርሚያስ ለገሰ ደውሎ ከቱርክ ሆነው እንደነገራቸውና እንዳሳሳታቸው ለትግራይ ህዝብም ይቅርታ ጠይቆ ነበር በዛ ጊዜ። አሁን ደግሞ ብልጽግና ከመሆኑ በፊት ማለት ነው። እና ሁል ጊዜ የሚያደርገው አብይ አህመድ ቪክቲም ለመሆን ነው የሚፈልገው። ከዛ ሁሉ ነገር አዘጋጅቶ ሁሉ ነገር አደራጅቶ ደግሞ የትግራይ መንግስት እንዲያውቀው ያደርጋል። ለዓለም አቀፍ ህዝብ ምንድን ነው ሲያደርግ የነበረው? ልወረር ነው፣ ሊነሱብኝ ነው፣ ሊያጠፊ ነው ምናምን ይላል። ለትግራይ ደግሞ በደህንነቶች አድርጎ ሊክ የሚያስደርገው እንዲያውቁት እንዲሰሙት የሚፈልገው ተዘጋጅተው እየመጡ ሊወጓችሁ ነው። ለምን? ትግራይ ጦርነት እንድትጀምር ይፈልግ ነበር። ከሳልወረር አንድ ነገር ላደርግ እንድትል ይፈልግ ነበር እንጂ ሁሉ ነገር ተነጋግረውበት እንደነበረ ማን እንደሆነ ስሙ ረስቼዋለሁ። አንድ የአማራ ተወላጅ ሰውዬ ነው። ከአማራ ክልል ልዩ ኃይል ዋና አዛዥ ጋር ተነጋግረን ሁሉ ነገር እንዳደረግነው በሱ አካሄድ ነው የሚካሄድ ያለው፣ ሁሉንም እንደጨረስነው እንደተነጋገርነው ነው ሲል
ትዝ ይለኛል። ከዛ በኋላ ማን እንደገደለው አይታወቅም። አስገደሉት ወይ ገደሉት። ይሄ ሰውዬ እንደዛ ሲል የነበረ ማለት ነው። እና ምንድን ነው ቁም ነገሩ? እነዛ 6 ሀገሮች የተባበሩት መንግስታት የዓለምን ህዝብ በሙሉ ውክልና ያለው ኒውዮርክ ያለው ዋና መስሪያ ቤት በደብዳቤ ጽፎ ሰላም ነው የምንፈልገው፣ ኤርትራ ልትወረኝ እየተዘጋጀች ነው፣ ትግራይም እየተዘጋጁ ነው ምናምን ብሎ ጽፎ እንደነበረ፣ ከዛ በኋላ ለአሜሪካ መንግስት ደግሞ ሸምግሉኝ ብሎ ትወረኝ ነው ኤርትራ ብሎ ተናግሮ ነበር። ሴም ቲንግ ለጣሊያንም፣ ለፈራንሳይም፣ ለሳውዲ አረቢያም፣ ለኬንያም ተናግሮ ነበር። ይህንን ሁሉ የሚልከው ያለው ግን አብይ አህመድ እኔ እየለመንኩ ነው፣ እኔ ሰላም ፈላጊ ነኝ፣ ሰላም ፈላጊ መስሎ እንዲታይ ይፈልጋል። ግን ይመስለዋል እንጂ እሱ ብቻ ብልጥ ይመስለዋል። አሁን የአሜሪካ መንግስት አውቆታል። ይህ ሰውዬ ምን ያህል የተዘጋጀ እንደሆነ ይከታተሉታል። በሳተላይትም በሁሉም ይከታተሉታል። የሚያስጠጋው ያለው፣ የሚያሰለጥነው ያለው ሰራዊት፣ የሚገዛው ያለው የጦር መሳሪያ፣ ወደ ኢትዮጵያ በየምን አካባቢ እንደሚገባ ሁሉንም ይከታተሉታል። ስለዚህ ሴራው እየታወቀ ነው። ተዋቀዝቅዘው ሊል ነው አሁን የአሜሪካው ልዑክ ወደ አዲስ አበባ መጥቶ ያለው። እነሱ ያሉት አሁን ለምሳሌ በኢትዮጵያ በኩል ምን ብለው ያወጡት? ተነጋግረን ኢትዮጵያ ቀይ ባህር ብትገባ ለቀይ ባህር መረጋጋት፣ ሰላም፣ ደህንነት፣ በዛ ለሚያልፉት መርከቦቹም ደህንነት ከፍተኛ የሆነ አስተዋጽኦ ማድረግ ትችላለች ብለናቸው እሳቸውም አምነውበታል ምናምን ብለው ነው የተናገሩት። በአሜሪካ በኩል በአሜሪካ ኤምባሲም ደውለን ጠይቀናል። ምንም ነገር የወጣ መግለጫም ይሁን አስተያየትም የለም። ምንም ነገር እንድንናገር የተፈቀደልን ነገር የለም ነው ያሉን። እዚህ የአሜሪካ ውጭ ጉዳይ ሚኒስቴርም ምንም የተናገረው ነገር የለም። በሚስጥር ነው ተይዞ ያለው በአሜሪካ በኩል ማለት ነው። ግን አብይ አህመድ ይህ ሁሉ ዝግጅት እያደረገ ይህ ሁሉ ለመውረር ተዘጋጅቶ ሁሉንም ነገር ለማድረግ እየተዘጋጀ ያለ ምንድን ነው የሚፈልግ ያለው? ኤርትራ ልወረር ነው ብላ እንድትተነኩሰው ነው የሚፈልገው። ወሮ ሊገባብኝ ነው ብላ ወይ በአፋር ወይ በምዕራብ ትግራይ አካባቢ ወይ ደግሞ በሌላ አካባቢ የኤርትራ ሰራዊት እንዲተነኩሰው ነው የሚፈልገው። በቀደም አሁን ውሽት አድርጎ ምን ብሎ ነበር? ወሎ ላይ የነበረውን መሬ ወዳጆ ድል ሲያገኙ ይህንን ድል የተገኘው የኤርትራ ሰራዊትና የትግራይ ሰራዊት አግዘዋቸው መርተዋቸው ነው ድል ያደረጉት እንጂ እነሱ ፋኖዎች አይደሉም ብሎ ነበር። ይሄ ለምንድን ነው? ምክንያት ለመፍጠር ነው። ቪክቲም ነን እኛ፣ በደል ነው የደረሰብን። አሁን ከ1001 በላይ ጊዜ በላይ ስለ ሰሜን እዝ ተናግረዋል አብይ አህመድ። ሰሜን እዝ ተጠቃ፣ ሰሜን እዝ አንረሳውም፣ ሰሜን እዝ እንደዚህ ተደፈረ፣ ሰሜን እዝ እንግዲህ በ2 ሰዓት በ3 ሰዓት ከምሽቱ ማለት ነው ልብሳቸውን እርቃናቸውን ወጥተው ሰራዊት ተኝተው ከሆነ እውነት ለመናገር ስህተቱም የሰራዊት ነው። ግን ይሄ ሆን ተብሎ የተሰራ ሴራ ነው። ይሄ የታወቀ ነው። በሌሎች ሀገሮችም እኛ ሰላም ፈላጊ ነኝ እያልክ ትቆያ ትናገራለህ። ምንም ነገር ጦርነት አንፈልግም ትላለህ፣ ግን ለጦርነት ግን ትዘጋጃለህ። ሰራዊትን ወደ ጥጉ ታስጠጋለህ። አሁን ለምሳሌ የአሜሪካ መንግስት ወደ ቬኔዙዌላ የሚባል እዚህ ላቲን አሜሪካ ሀገር ለማታውቁት ነው መለ ያለሁት ሰራዊቱን እያስጠጋ ነው ያለው። ከዛ የሚመጡ መርከቦቹ ጀልባዎችንም እየመታ ነው ያለው እና የቬኔዙዌላው መንግስት በከፍተኛ ጭንቅ ነው ያለው፣ ልወረር ነው ብሎ። ግን የአሜሪካ መንግስት በቃ ምንም እኛ አገራችንን የሚመጣ የነበረ ድራግና ምናምን ነው የምንከላከል ያለ ነው እንጂ ልንወጋ አይደለም ምናምን እያሉ ደግሞ ይናገራሉ። ግን ዋናው ነገሩ ቁም ነገሩ አብይ አህመድ አሁን ለጦርነቱ ዝግጁነቱን ከምን ጊዜም የበለጠ እያዘጋጀ እንደሆነ። ምክንያቱም ለምንድን ነው ይሄ ሁሉም ያደርገው ያለው? አቅም ኑሮት አይደለም። የኢትዮጵያ ህዝብ ሊበላው ነው። የኢትዮጵያ ህዝብ ሆ ብሎ ሊበላኝ ሊውጠኝ ነው። አርእስት መቀየሪያ ካላደረኩኝ ኢትዮጵያ ተወረረች፣ ግዛቷን ደፍሮ የኤርትራ ሰራዊት ገባ ብሎ ሆ ብሎ ተነስ ብሎ ልክ የሰሜን እዝ እንደዚህ ተወጋ፣ በሌሊት ተጨፈጨፈ፣ ተካድን ምናምን እንዳለው አሁንም ኤርትራ እንደዚህ አድርጋ ደፍራናለች ብሎ ጦርነቱን በአየር ኃይል ታርጌት የተደረጉ 9 ቦታዎች አሉ። አውጥተውታል። በግልጽ አውጥተውታል። የኢትዮጵያ መንግስት በየአካባቢ ያለው ከአሰብ ጀምሮ ሌላው የጦር መካማቻም የሳተላይትም የኤሌክትሪክ ማስተላለፊያም መገናኛ ቦታ ያለበትም በሙሉ
በግልጽ እኛ ለጥፈነዋል። ሂዳችሁ ማየት ትችላላችሁ። ትግርኛ ለምትችሉት በማይክሮፎን ሚዲያ አድማጮቼ 9 አካባቢዎች እንመታለን ብሎ በመጀመሪያ በሚሳይል በድሮን በአየር ኃይል ሊደበድብ ዝግጁ ነው። አሁን ግን ምንድነው የሚፈልግ ያለው? ኤርትራ ወይ ትግራይ እንድትጀምር ጦርነት ነው የሚፈልግ ያለው። በቀደም ሞክሮ ነበር በደቡብ ትግራይ አካባቢ ግን አልተሳካለትም። የትግራይ ሰራዊት አይ መገዳደልም አንገዳደልም እነሱ ቢሳሳቱም እኛ ምንም አናደርግም ብሎ ያው አልገባም። ወደ አፋር ይገባሉ። ከዛ በኋላ አፋር ደግሞ ገቡ። ሳይገቡ አሁን አንድ ወታደር ከትግራይ ሳይገባ አፋር ምን ብላ ጮኸች? ገብተውብናል፣ እንደዚህ አድርገው ወረውናል፣ በቃ 15 ኪሎ ሜትር ወደ ውስጥ ገብተዋል አፋር ውስጥ ምናምን ብለው ነበር። ውሸት ነው፣ የሌለ ነገር ነው። ያኔ ታስቦ የነበረው በሌላ ቦታም ይጀመራል፣ ከዛ በኋላ ጦርነቱን እንጀምራለን ነው። እና አሁን የአብይ አዲሱ ሴራ ምንድን ነው? ራሱ ጀምሮ ቪክቲም ለመሆን ነው። እኔ ሰላም እናድርግ እያልኩኝ እኔ አስታርቁኝ ብዬ ልካያቸው ነበር። ምክንያቱም እነዚህ ሀገሮች በኋላም ችግር ከተፈጠረ ሰው ብዙ ከሞተ ጠጦ አስቁመው ይሄ ጦርነት ብለው እንደሚናገሩት ያውቃል። እኔ እኮ አልጀመርኩትም ጦርነት እነሱን የጀመሩት እነሱን ወረራ የጀመሩት እንጂ እኔማ በሰላም ልጨርሰው ነበር የማስበው ምናምን ለማለት ነው። ይህንን ሆን ተብሎ ይቺ ሴራዋ እኔ ያው አደጋ የደረሰብኝ ነኝ፣ ቪክቲም ነኝ፣ በደል የደረሰብኝ ሰው ነኝ። በደል የደረሰባት አገር ነች ኢትዮጵያ። ምክንያቱም መጥተው ወረሯት፣ ደፈሯት። ይህንን ለማለት ነው የሚያደርገው ያለው ብለው ነግሮናል አድማጮቻችን። ይህንን እያልን እንግዲህ ለአሁን እዚህ ይበቃናል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።